ልኖር ነው ከኔ ጋር ሰውም ስለሌለ እኔ መወሰን እችላለሁኝ አልኩኝ። ማለት ጋሽ ሳይክ ነው የመጣሽው እዚህ? ራሷን ችላ የምትኖር ልጅ ናት። አወቃ አላወቀም አዲስ አበባ እንግዲህ ሀይሚትዬ ሙሽም ማዘርም ደስ ብሏቸዋል። ፕራንክ ባይሆን ደስ ይለኛል፣ ግን ያው ክስ አለ በሚለው እንግዲህ ሀይሚትዬ ጠቅልላ እነ ሙሽ ቤት መኖር እንደጀመረች ነው። ደስ ይላል። ሪሊውን ነው የምነግራቸው። ደስ ይላል፣ ደስ ይላል። ከምር እኔ ደስ ብሎኛል። ቢሆን ማለት ነው ቢሆን ደስ ይላል፣ ግን ያው አይሆንም እንጂ ማለት ነው። እና እንግዲህ ለሁሉም ጊዜ ያለው። ሌላው ደግሞ አንድ ያደነኩት ነገር ምንድነው መግቢያው ላይ እንዳለ ብሩኬ በጣም አስተዋይ ሰው ነው። ከእድሜው ላይ የሚያስብ ሪሊዮ ነው የምነግራችሁ። እኔ ያጋጠመኝ ነገር አለ። የ20 ዓመት ልጅ ወንድየው ማለት ነው፣ እሷ የ17 ዓመት ልጅ ዛሬ ላይ ልጃቸው እኩያሞች ናቸው። ሪሊዮ ነው የምነግራችሁ፣ እኩያሞች ማለት ነው፣ እኩያሞች ናቸው። እና ያኔ እንደ ሰው ነው እነሱም ደስ ሀይሚትዬ የኛ ስዊት፣ የኛ ልዩ፣ የኛ ናፍቆት፣ የኛ ተናፋቂ፣ የኛ ጨረቃ፣ የኛ የሳቃችን ምንጭ በጣም ነው ደስ ያለኝ። ስላየሁሽ በጣም ነው ደስ ያለኝ። በጣም ደግሞ አምሮብሻል፣ አምሮብሻል ማለት ነው። ሚኒስከርትን የለበሽ በሀይሚትዬ ማዘር እያሉ ለነገሩ ያው ስለለመደቻቸውም ነው። አዲ ነው እና ቆንጆ ሆናለች ሀይሚትዬ ማይ ስዊት። ሌላው ደግሞ የዛሬው ፕራንክ በጣም ከበድ ያለ ነው። ብሩክ አስተዋይ መሆኑን እዚህ ጋር ሁላችንም የምንገነዘብበት ፕራንክ ነው። እንግዲህ ሀይሚዬ እነ ብሩክ ቤት ከማዘር ጋር መኖር ጀመረች። ጋሽዬ ተቆጡ። ያው ሀይሚዬ ከቤተሰብ ጋር ስትቀያየም ሮጣ ማጋን የገባችው ብሩክ ጋር ማለት ነው። ይሄ ነገር በጣም አስተማሪ ነው ውዶቼ ማለት ነው። ከዚህ በፊት እንደውም ምሳሌ ሰጥቻለሁ በሆነ ገባችሁ። ያኔ ባልየው ሳይዘጋጅ ሬዲ ሳይሆን ማለት ነው ሩቅ ሳንሄድ ፎር ኤግዛምፕል እንደና አብርሽ እና እንደ ሩታ ማለት ነው። አንደርስታንድ እና ከመጀመሪያቸውን ቪዲዮን ስለማይ ነው ወንዱ ሬዲ ሳይሆን ከቤተሰብ ጋር ስትቀያየሙ ወንዱ ቤት መሄድ እንዳሌለባችሁ ነው። ባይዘው ይሄ እንደ ባለቤቱ ነው። እንደዚህ አሁን ይሄ ታሪክ ይሄኛው አሁን የሚሰሩት ፕራንክ እውነተኛ ታሪክ እኔ ያጋጥሞኛል። በጣም ጥሩ ፍቅር ነው ያላቸው ማለት ነው። ሴቷ 17 ዓመቷ ነው፣ ወንዱ 20 ዓመቱ ነው። በድሮ ሰዓት ምናምን አይደለም። አሁን ላይ 30 ዓመትም ሆኗቸዋል አይ ቲንክ። እና የበፊት አይደለም ልላችሁ ፈልጌ ነው። እና ምንድነው ዋናው ምንድነው ላቭ ነው። አንዳንዴ ፍቅር በጣም ኦቨር ሲሆን ራሳቸውን የማይቆጣጠሩ አንዳንድ ሰው አለ። አሁን ብሩኬ በጣም ይወዳታል፣ ያፈቅራታል፣ ግን ራሱን ኮንትሮል ያደርጋል። ከፕሮግራሙ ከድሪሙ ጃምፕ አያደርግም። እና እንደ ወጉ መሆን እንዳለበት ነው። እሙሽና ጋሽዬ ደግሞ አይተዋወቁም። መታወቅማ የለባችሁም እናንተ፣ ተረጋጉ። ሪሊዮን ነው። እና ያኔ እንደ ግን ይቅርታ ወዶች እዚህ ጋር እኔ እያየሁ ስቴፕ ባይ ስቴፕ እያየሁ ስለሆነ እንዳትቀየሙኝ አንዳንድ እንትኖች ወርዶች ላይ ማለት ነው። እና ማዘር ደግሞ ሀይሚትዬ ሴት ልጅም ስለሌላቸው በጣም ደስ እንዳላቸው ነው። ከሀይሚትዬ ጋር ቢኖሩ ግን ያው እንዳይከሰ የሚባል ነገር አለ እዚህ ጋር ታውቃላችሁ። ሰውዶች መከሰስ ምናምን አለ ማለት ነው። ባይዘው ይሄኛው ፕራንክ እኔ በእኔ ፋሚሊ ስላጋጠመኝ በጣም ደስ እያለኝም ነው ማየው ማለት ነው። ግን ደስ የሚል ነው። ሪሊውን ነው የምነግራቸው። ደስ ይላለም አይዶን ነው ብቻ። እና በዚህ አጋጣሚ ብሩክን በጣም ነው የማደንቀው። ያኔ ብሬኑ በጣም ሰፋ ያለ ነው፣ እንደ እድሜው አይደለም። እና ማሻላ ብያለሁ። እኛ ቤት ብቻዋን ስለሆነች አይደለም። እኛ ቤት ምን ችግር አለ? ኧረ ምሽዬ ተይ። ኧረ ምን አስጨረሰ ልጅ እንዳይከሰኝ ምናምን ስትለኝ ብሩክ እኮ እኔ ባይዘው ይቅርታ እዚህ ጋር ውዶቼ፣ እኔ ብሩክን ፕራንክ ነው በብሩክ አላማ በብሩክ ፕሮግራሞች ደስ ይለኛል። የሆነ ሰው ሲፈልግ ነው መሆን የሚችለው፣ ሲፈልግ ነው ሁሉ ነገርም መናገር የሚችለው። እና የብሩክ የሆነ አስተሳሰቡን ስቆየው በጣም እየተመቸኝ ነው ያለው፣ በጣም ማለት ነው። እንግዲህ እዚህ ጋር ፕራንክ ነው እውነት እንኳን አሁን ፕራንክም ቢሆን ፕራንኩ ለብሩክ የሆነ እንጂ ሀይሚና ማዘር ይተዋወቃሉ። ገባችሁ? ግን ምንድነው እውነት ቢሆን ብሩኬ አንጠልጥሎ ጋሽዬ ጋር ነው የሚወስደው። ለምን ነገሮቹ በሽምግልና በደንቡ በወጉ ካልሆነ በስተቀር ኃላፊነት ወስጄ ይሁን አይልም። እና ለምን አንዳንድ ሰው ይሳካለታል። ፎር ኤግዛምፕል እንደነገርኳቸው አሁን አብርሽና ሩታ ምለው
ወንዱ ያለ ፕሮግራም ሲሆን ገባችሁ? ፕሮግራም ከሌለ ህይወታችሁ ጢቢ ጢቢ ይሆናል ማለት ነው። አሁን ብሩኬ ፕሮግራም የለውም፣ እኛም እናውቃለን፣ እኛም እንመሰክራለን። አንዳንድ እህቶች ደግሞ ዝም ብለን የምንቾክል ነበርን ከዚህ በፊት። ዛሬ ላይ ግን መጠንቀቅ አለብን። አሁን ለዚህኛው አስተያየት ራሱ ሲሰጡ በጣም እየተጠነቀቃችሁ ገባችሁ? ሀይሚዬ ፕራንክ ነው ያደረገችው። የብሩክ መልስ ትክክል ነው። ለምን አንድ ሰው ፍላጎት ነው ፈርስት ማለት ነው። ሌላው ደግሞ ሬዲ መሆን ለትዳር እኮ ወዶቼ ዝግጁ መሆን ያስፈልጋል። ዝግጁ ካልሆነ ትዳራችሁ ምንድነው? የሚዲያ ሰው ከሆናችሁ ድራማ ነው የሚሆነው። እና እንግዲህ የብሩኬ በጣም ሰርፕራይዝ ነው የሆነው። እኛ ቤት ነው ያለው። በጣም ነው የተገረመው። አንዳንዱ ከወንድ ቢስሚላህ አንዳንዱ ወንድ ወላሂ እንደው ማሻላ ብያለሁ። ብዙዎቹ ከአንተ በተማሩ እኮሽ እኔ ችግር የለብኝም ብትኖሪ ምናምን ሲልስ ነው የሚለኝ ነው የምትለው። አንተ ደግሞ ምን እየተቆጣህ ነው? ብሩኬ ደግሞ እንዴት ለምን ሻልሻት እና ታባራት እስከሄደች እኮ ትገርፋለች፣ ትመታለች እንደ ድራማ ማለት ነው። እና ለምን ሻልሻት ጉድ ካለ ብሩኬ ወይኔ 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 በላቸው። እና እኔ ዛሬ ላይ ማንኛውም ወንድ ህይወታቸው ድራማ እንዳይሆን እንደ አብርሽና እንደ ሩታ እንዳይሆን እንደዚህ ውሳኔ በቃ ድሪማቸው ማመቻቸት አለባቸው። ቢያፈቅሩም ምንም ቢሉ አሁን ብሩኬ ሀይሚን ያፈቅራታል ኦፍኮርስ፣ ግን ስሜቱን ኮንትሮል ነው የሚያደርገው። ከይቅርታ ጋር ከሀይሚዬ የበለጠ ሪሉ ነው የምነግራችሁ። ገባችሁ? ስሜቱን ኮንትሮል ነው የሚያደርገው። ለምን እንደምታዩት አይፈጥንም። እኛ ሴቶች ደግሞ መጠቅለል እንፈልጋለን። ማንሽም ሴት ሳንወሻሽ ትዳር ከያዝን መጠቅለል ነው የምንፈልገው። እና አንዳንዴ በሆነ ሰው ውሳኔ መግባት የለብንም ውዶቼ። ብሩኬ መልሱ ያው ይከብዳል፣ ቢከብድም ዋጥ ነው። በቃ ህይወታችሁ ያማረ የተስተካከለ እንዲሆን ባልየው መፍቀድ አለበት። ሲረገዝ ባልየው መፍቀድ አለበት። ዛሬ ላይ ሚስትየው እርግዝና ትፈልጋለች፣ ባልየው አይፈልግም። የሆነ ታይም ላይ ደግሞ ባልየው ለማሰር ይባላል ባይዘዌ ሚስቱን ለማሰር ብሎ ያስረግዛል። ላይክ እና ሁለቱም መስማማት እንዳለባቸው እና ፕሮግራም መኖር እንዳለበት ነው። የዛሬውማ አነጋጋሪ ነው እና ሚሊዮን እንስማ ህፃን አይደለችም፣ ራሷን ችላ ነው የምትኖረው። ሳይፈቅድ ቀድልሽ ነው እዚህ ቤት የመጣሽው እያለ ነው ብሩኬ። እንግዲህ ያው በአንዳንድ ነገሮች ላይ ነው አስተያየት የምሰጠው ውዶቼ። እንግዲህ ሳይፈቅድላት ከመጣች እንደ ባህሉ ሽማግሌ ልኮ በስርዓት መሆን አለበት ነው የሚለው ብሩኬ። ኦፍኮርስ ትክክል ነው። ሌላው ደግሞ ውዶቼ ግን እኔ አሁን ልክ ርዕሱን ሳነበው ከታች ማለት ነው ገባችሁ? ከታች ሳነበው ፕራንክ መሆኑን አውቄያለሁ። ርዕሱን ብቻ ሳነበው ለምን መሰላችሁ? እንደዚህ አይነት ነገር በእነ ሀይሚና በእነ ብሩኬ ቤት አይከሰትም። ለምን? ጋሽዬም የሚዲያ ሰው ነው። የሚዲያ ሰው ባይሆኑ ይሄ ነገር በጣም የሚዲያ ሰው ስለሆኑ ግን እንደዚህ አይነት ነገር አይከሰትም ብዬ አምናለሁ። ብሩኬ ካሜራ እንዳለ እያወቀ ፕራንክ መሆኑን አያውቅም? አረ ይሄማ ያውቃል ብሩኬ። ባካችሁ መቼ አልኩኝ? ምን ቪዲዮ ምስክር እኮ ነው። ባይዘዌ ብሩኬ ደግሞ በጣም አመስግኗቸዋል። በጣም የደወላችሁ ተጨንቃችሁ ላይክ ከቤት አይወጣም ነበር ሀይሚት እሱ ያው እንደ ዋናው ይሄ ሲቀጥል ደግሞ እንግዲህ ሀይሚትዬ እንግዲህ ሙሽዬ ባታስጠጋት ያው ጎዳና እንደወጣ ፈልገ ነው። ሌላው ደግሞ ደስ የሚለው ፖይንት አዲስ አበባ ሆነው የተነጋገሩት ነገሮች አሉ። ባይዘዌ አፍጥኑት፣ ብሩክና ሀይሚዬ አፍጥኑት። አንዳንዴ አፍጥኑት፣ ሪሊውን ነው የምነግራችሁ። አፍጥኑት፣ ምቀኞች የሚበዱ ማለት ነው። አፍጥኑት የሆነ ነገር ማለት ነው። የሆነ መተሳሰር ነገር መስት ነው ውዶቼ። አንተን ነው የሚወድህ። ሄደህ እዛ መኖር ትችላለህ ከፈለክ። ሄጄ ልኖር ኖር ተቀያይራ ላርሳትና ሙሺ እዛ የሚለው አትሄድም። ሙሺ ሄዳ ታስታርቅ እንጂ አንተ የምትሄደው ሀይሚት ጋር ሀይሚዬ ፕራንክሽ የተመታ ነው እንግዲህ ዛሬ። የድሮም እንጫጩ እና ደግሞ መተነኛም እንትን እንዳለን ባይዘዌ ደስ የሚል ፕራንክ ነው። ሪሊውን ነው። ደስ ይላል፣ በጣም ደስ ይላል። ተናፍቀውም ነበር። አላምኞትና ሀሳባችሁን ያሳካላችሁ።
ነገሮቹን አመቻቹ። ነገ እንሙት ከነገ ወዲያ አናውቅም። ሪቪው ነው ውዶቼ ማለት ነው። ስለዚህ ደስ ይላል እኮ አንዳንዴ ሞዛን ለሴት ልጅ መስት ነው ብሩክም ማለት ነው። በቃ አልሐምዱሊላህ ባለን ነገር ፈጣሪያችንን እያመሰገንን ብዙ ነገር ፈጣሪ ሰጥቶናል እና በቃ ነገሮችን ቶሎ ተወያይታችሁ ቶሎ የሆነ ነገር ቶሎ ማለት ሰርግ አይደለም ውዶች፣ ቶሎ ማለት መውለድ አይደለም። ቶሎ ማለት የሆነ ነገር ስል ምንድነው የሆነ ቃል ኪዳን ነገር ውዶች። ለምን እነዚህ ወንፊቶችም ዝም ይበሉ እስቲ ከምር እና ቶሎ የሆነ ቃል ኪዳን ነገር በገቡና በቃ እኛም በተገላገልን ማለት ነው። አንቺ ይሁን ነው የምትይው ታጸድቂያለሽ። ቆይስ እና ውጪ ይባላል እንዴ? ሰው አይባልም። እኔ እኮ እናቴ ሀይሚት የማይስፊት እንደዚህ አትበል፣ እሱም ቢያትበለኝ በእጁ ካሜራ እንኳ አለ አፍጣተኝ እያስፈራራከኝ ነው። አይ ቆንጆ ባይዘዌ እንግዲህ እኛ ምንም ለማድረግ አንችልም። ሁለት ባልና ሚስቶች ናቸው እንግዲህ ዲስከስ እያደረጉ ነው። ብሩኬ ባይዘዌ እኔ አንዳንዴ ወንድሞቼ እንደ ብሩኬ በሆኑ ብዬ የምልበት ቀን ነበር። ሪቪውን ነው የምነግራቸው። ብሩኬ እንደ ብሩኬ በሆኑ ነበር ምለው ማለት ነው። በጣም እንትኖች ናቸው። በጎች ታውቃላችሁ፣ በግ ወላሂ ነው ምላችሁ ማለት ነው። እኔ እንደውም ብልጥ ነኝ። እኔ እንደ ብሩኬ እኔም ብልጥ ነኝ ማለት ያኔ ፕሮግራም አለኝ ለማለት ነው። ድሪም አድርጌ ነው መንገዴን እንትን ያዝኩትና ብዙዎቹ ወንዶች እንደ ብሩኬ ፕሮግራም ቢኖራቸው ኢትዝ ግሬት ነው። ሆኖም ግን ያው ፕሮግራምም ለሁሉም አይደለም። እዚህ ጋር ደግሞ ሴት ይጎዳል። ሴት ልጅ መስት ትጎዳለች። እንኳን 1 ዓመት 1 ወር ላይ ነገሮቹ ከተመቻቸ የሆነ ቃል ኪዳን ግድ ነው። ቃል ኪዳን ማለት በቤተ ክርስቲያን እንደ እናንተ ታውቃላችሁ ከኔ በለጠ እንደዛ ማለት ነው እንጂ ያው አገባሻለሁ ፕሮሚስ ያለ ነው እኮ። እነሱ ፍቅረኛሞች ናቸው። ግን የሆነ ነገር ቢይዙ ለሀይሚዬም እፎይ ነው። ብቻ እስቲ ያለ ይርዳ። እኛ ስራና አይደለም ውዶቼ። ለማንኛውም ቪዲዮን እንዳየሁት ስቴፕ ባይ ስቴፕ እያየሁ ነው። አንዴ መሳቅ አንዴ ቁጣ ያለው ጠቅልል አድርጌ ደግሞ ሀሳቤን ይዤ እመጣላችኋለሁ። ብሩኬ ግን በጣም አደገኛ ነው። ዋው እያለሁ ብሩኬ እውነትሽን ነው ላልከው እንኳን 1 ዓመት ማንኛውም ሴት ማለት ነው እንኳን 1 ዓመት 2 ወር በቂ ነው። ሪሊውን ነው። ለምን ፍቅር ያኔ አንዳንዴ ውዶች በሚቀጥለው ልምጣበት መሰለኝ የሆነ እኔ አሁን እኔ ትግስት ድሪም አላት፣ ህልም አላት። ገባችሁ? ህልም ካላት ፍቅረኛ ከያዘች በፕሮግራም ቶሎ የሆነ ቃል ኪዳን ይይዛሉ። ገባችሁ? ካልሆነ ደግሞ በጣም ኃይለኛ ህልም ካላት በእድሜዋ ፍቅረኛ በምትይዝበት እድሜ ፍቅረኛ አትይዝም። ፎር ኤግዛምፕል እኔም እንደዛ ማለት ነው። ፍቅረኛ አልይዝም። ለምን? የሆነ ድሪም ካላችሁ። አሁን ግን ሀይሚትዬ ትፈልጋለች ብሩኬ ያኔ ብታፈጥነው ኢትስ ግሬት። ተነሳብኝ ደሞና ፍላጎት አለች ላልካት 100% አላት። ሁሉም ሴቶች አላቸው እዚህ ጋር ያለምንም ጥርጥር። እና ነገሮቹን አመቻቹና አፍጥኖት። እኔ ሀይሚዬ ማሳዘነችኝ። እሺ ወይኔ ብሩክም ጎበዝ ጠንካራ ነው። ብዙ ወንዶች ይማሩ እንደነገርኳችሁ ወንድሞቼ የሚማሩ ብያለሁ። ግን ምንድነው ሀይሚዬ ደግሞ ታሳዝናለች ማለት ነው። ለሴት ልጅ ደግሞ ከባድ ነው። እና ለማንኛውም በሚቀጥለው ከችልላችኋለሁ ከኮሜንታችሁ ጋር። ዛሬ እንግዲህ ሌላው ደግሞ ማዘርን እያስገባችሁ ቪዲዮ ባሰሩ ደስ ይላል። አብሶ የፕራንክን እናትን የሚያክል እያስገባችሁ አትስሩ። ሀይሚዬና ብሩኬ ማለት ነው። ቲክቶኩን እያያችሁ ነው። ለእናንተም አልተመለሱ እና ይሄን ይመስላል ውዶች። ኔክስት እመጣላችኋለሁ። እኔ ቅድም አላነሳስች እና ቤተሰቦች የነበረን ቆይታ ይሄን